በእድሜዋ በሙሉ ሁሌ ጥንስ እንዳስወረድኳት እኖራለሁ። ኦፕራሲዮን 5-6 ጊዜ ስዊዝ አረገች። ለምን ያስካት? ደስተኛ እንዳትሆን ለምን ሳል ክርስቶስ እመቤቴ ትላልሳ አልፈልግም። እኔ የኛ ብቻ ነው የኛ ባሪያ እኮ ነበር። አሁን ቁርባን ትቆርባለህ፣ እኔ ዝም እላለሁ። አታስብም አንተ? ለምን እዚህ አንተ ቆም ከዚህ እዚህ ለምን? እኔ አንተ እዚህ ስራ ነው ያንተ ስራ ነው እዚህ፣ እኔ ደግሞ ስራዬ ነው። እሺ ሁሉም ነው የምናባረው። ደጉም ሰው ይመጣል፣ ክፉም ሰው ቢመጣም በቃ የኛ ብቻ እንድትሆን ነው የምንፈልገው። እንድታገባ አንፈልግም፣ እንድትወልድ አንፈልግም። በማህፀኗ ይዘናታል። አዎ ሆዴ በጣም ይነፋል፣ ያመኛል። ሁሉም ሰው በቃ እርጉዝ ናት ይለኛል። አርግዛ ነው ሆዷ ይነፋኛል። ሰውነቴ እንደዚህ አልነበርኩም። ግን አላረገዝሽም። መብላት እንወዳለን፣ ብዙኛ መብላት እንወዳለን፣ መጾም አንወድም። እየጾመች ዛሬ ጀምራ አግብቻታለሁ፣ ሚስቴ ናት። ወይ ሄደችብኝ። ባል የላትም፣ ወንድ አትወድም። ፍሬንች ፍራንሴ je parle français ትለቃለህ አትለቅም? ና ሽዋሾሽ ወሸሼ በላት ና አሐዱ አምላክ አሜን። የተከበሩ አባታችን መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እንግዲህ እንዳያችሁት ከጠዋቱ ክፍለ ጊዜ ጀምሮ ምን ያህል አስቸጋሪ የሆነ የመንፈስ ወረራ እንደተከናወነብን ከባህሪያችን ጋር ተመሳስሎ የኖረ የነበረው ጠላታችን እንዴት ክብደት ባለው ሁኔታ ሰፊ ጥቃት እንዳከናወነ ነው የምናየው። ለልጆችም ለቤተሰቦችም ለኑራችንም ለእድላችንም እንዲህ በቀላሉ የምንገምተው አይደለም። የሚያውቀው የተጠቃውና የተጎዳው ነው። ያልተነካው ገና እስኪነካ ድረስ ተጨማሪ ጊዜ ይፈጃል። የተነካው ግን ያው ያውቀዋል። ቀንም ያውቀዋል፣ ሌሊትም ያውቀዋል፣ ሲሰራም ያውቀዋል፣ ሲኖርም ያውቀዋል፣ ሲበላም ሲጠጣም ጉዳቱን ያውቀዋል። እና የጉዳት ጊዜና ዘመን ነው። በመንፈስ መጎዳትን የሚያህል ከባድ ነገር የለም። ለዚህ ነበረ ክርስቶስ አጋንንትን አውጡ በማለት የመጀመሪያውን የደቀ መዛሙርት ጥሪ እንደ መጀመሪያ ፖሊሲ አድርጎ ሲነግራቸው የነበረው። አውጡ ነበር ያለው እንጂ አስገቡ አይደለም ያለው። ዛሬ አስገቡ የተባለ ይመስላል እና አስገቡባቸው ተብሎ አደራም የተሰጠ ይመስላል። ለዚህ ነው ጉዳታችን የበረታው እና ምንም አድካሚና አስቸጋሪ ቢሆንም ያው ድካሙን በእናንተ መዳንና መማር ዋጥ ማድረግ ያስፈልገዋል። አንጻራዊ መልኩ ሲታይ ማለት ነው። ግን እንደዚህም ሆኖ በሕይወታችን መለወጡ ጉዳይ ላይ ውለታ ቢሶች ነን። እንዴት ታይታይና ድራማ አይቼ መጣሁ ነው የምትለው። ወደቅበት ቦታ ላይ የሆነ ፊልም ነገር አይቼ መጣሁ ነው የምትለው እና የሆነ በቃ ሚንጫጫ ሰዎች አይቼ መጣሁ ነው የምትለው። በእርግጥ እርግማን የተጫነው ትውልድ ቋንቋውን በራሱ እርግማን የሚያመለክት ስለሆነ ብዙም አያስገርምም። ግን ጉዳቱ ምን ያህል ከባድ እንደሆነ ግን መገንዘብ እንዲቻል ነው የሁሉ ድካም። እንዴት ከኋላ ያለው ጀርባችን ቆስሎ እዚህ እንደደረሰ ማሳያ ነው። እሺ የምትሄድ ብቻ ነው መፈልገው፣ ወደ ሲኦል የምትሄድ ብቻ፣ የምትቀባጥር አይደለም፣ የምትሄድ ብቻ። እሺ አንተ ተነስኩም። ስንት ዓመት ነው ከያዝካት? 15 ዓመት። 15 ዓመት። አንተ ስንት ዓመት ነው ከያዝኳት? 7 ዓመቴ ነው። ምን አረካት? ቤቷ ሰላም እንድታጣ ቤቱን አዝረገርካለሁ። ከዚህ በፊት በእሳት አደጋ ሎዛ ላጠፋት አስቤ ከዛ ሁሉ እስከ
ከነ ልጆቿ ከባሏ ላጠፋት ብዬ ምንም ሳትሆን ወጣች። አንተ ምንድነው? ቡዳ መተት ሰይጣን። ስንት ናችሁ? 500። ለምን ያስካል? እንወዳታለን። እሺ ሰው ይወዳታል። እሺ የኛ ብቻ እንድትሆን ነው የምንፈልገው። ከባሏ አስታጣላታል? አላገባችም፣ እንድታገባ አንፈልግም። የኛ ብቻ ናት። የኛ ብቻ ናት፣ እንድታገባ አንፈልግም። የእናንተ ብቻ? አዎ ታማጣለች። ሰው ይመጣላታል። ያጭን ነው ያ እንደዚህ ነው እያልን አውቀን እናታላለን። ሰው እንመልሳለን። ሰው ትመልሳለህ? አዎ እስቲ ና። ይሄ ደግሞ የሴቶች ጣጣ ነው። ና ቀና ብለስ። ቆይ ምርጫው የእሷ ነው እናንተ ናችሁ የምትመርጡት? እኛ ራሳችን ነው የምንመርጠው። የኛ አይደለች እንዴ? በራሳችን ነው የምንመርጠው። ቆይ ስትመርጥ ደጉን ሰው ነው የምታባርሩት ወይስ ክፉን ነው ሰው ነው የምታባርሩት? አሊያም ሁሉንም ነው የምታባርሩት? ሁሉም ነው የምናባርረው። ደጉም ሰው ይመጣል፣ ክፉም ሰው ቢመጣም በቃ የኛ ብቻ እንድትሆን ነው የምንፈልገው። እንድታገባ አንፈልግም፣ እንድትወልድ አንፈልግም። በማህፀኗ ይዘናታል። ኦፕራሲዮን ተብላ ስንት ጊዜ ከኦፕራሲዮን አምጣለች። አባይ አድኑኛል ትላለች፣ ትጸልያለች። እኛ ደግሞ አንወድም፣ ይሄን እንቃጠላለን። ጀርባ ምን አንዳንዴ እንደዚህ። ለምንድን ነው እንዳታገባ የምትፈልጉት? በቃ እንወዳታለን። የኛ ብቻ እንድትሆን ነው የምንፈልገው። የምትወዱት ምን ባህሪዋን ነው ወይስ ክፉ ሰው ለማድረግ ነው ወይስ እንዴት ነው? ባህሪዋ ጥሩ ናት፣ ከሰው ጋር ትግባባለች። እሺ በቃ እኛ ደግሞ ይሄንን አንፈልግም። የኛ ብቻ እንድትሆን ነው የምንፈልገው። ትጫወታለች፣ ትስቃለች፣ ከሰው ጋር ትግባባለች። ይሄን አንፈልግም። ከእናት ነው የመጣችሁ ከአባት ነው የመጣችሁ? እኛ ተልከነን ከሰው? አዎ በምግብ ነው የተሰጣት። በምግብ በስንት ዓመቷ? አሁን 15 ዓመት ሆኗታል። የት ሀገር ነው በምግብ የተሰጣት? ኤርትራ። ኤርትራ የት? አስመራ ከተማው? አዎ። በደብተራ ነው በጠንቋይ? በደብተራም በጠንቋይ በሁሉም ገበናታል። እኛ በሁሉም እና ቁጭ አላችሁ? አዎ ቁጭ ብለናል እኛ። እሺ ትምህርት ስንት ናችሁ? 500። ምን 500? ሰይጣን፣ አጋንንት፣ በተት ሁሉም። ቆይ እሷ ለማግባት ነው የምትፈልገው። እናንተ ይዛችሁ ምንድነው ጥቅማችሁ? አትወልዱ፣ አታሳድጉ፣ ምን አትሉ? ምንድነው ይሄ? በቃ ደስ ይለናል። የኛ ስትሆን ደስ ይለናል። በቃ አሁን አንዳንዴ ሊቢያ ላይ እዚህ ግማሽ ሰውነቷን ፓራላይዝ አድርገነው ነበር። በቃ ደስ ብሎን አልጋ ላይ ነበር የምትሄደው። በቃ ደስ ብሎን ነበር ተንከባክበን አልጋ ላይ ነበር የምናርጋት። እሺ መድኃኒት ትወስዳለች። እዚህ ሀገር ከመጣችሁ ብዙ መድኃኒት ትጠቀም ነበር። አሁን ግን የአባን እያየሽ ግን አባይዱን እያለች ግን አቁመዋለች። አቃጠለችን። አቃጠለችው? ተቃጠልን። የማቆሪያ አምላኩልን ከሀገር ቤት በሱ እያደረገች እየመጣችኝ አቃጠለችኝ። እንዴት ነው የምትመታ? እንደዚህ እያደረገች ጀርባ ትመታዋለች፣ የጎኗን ያበጠ ትመታዋለች። እኛ በቃ ልንሄድ ነው። ተቃጠልን። ተቃጠል? አዎ። እየተኛህ መምህር ግርማ ሲውዘር አንድ መጥተዋል እያልክ ብቻ ተኝተህ ነው እኮ የምትመጣው። ይሄ ምንም ትርጉም የለውም። ዝም ብለህ እየመጣህ መጀመሪያ የራስህን ድርሻ ካልተወጣህ ጠላትህ በአንተ ላይ ያለው ጊዜ በቂ ነው። ምክንያቱም ጥቃቱ ስልታዊ ነው። ከአንተ ባህሪ ጋር ተስማምቶ ጊዜዎችን መፈታተንና እድልህን መርዞ መያዝ ነው። በመኝታ ክፉ ጠላት አይወጣም፣ በማንቀላፋት አይወጣም። በለዚህ ጋር ተጠቀ በወጣ ከሰውነት ውስጥ ቶሎ በል አብለው ሁላችሁ ቶሎ አንተም ተዘጋጅ። ከወገቡ ውጣ፣ ከማህፀን ውጣ። ከዚህ አቆሰልኩ ጩኸት አንፈልግም። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። አንወድም። ምኑን? ወደዛ መግባት። እና የት ፈለግ? እሷን ነው የምንፈልገው። እሷን ነው የምንፈልገው። የእኛ ናት እሷ። ወደ ሲኦል እንገባለን። አትጭብን። ወደ ሲኦል እንገባለን። በድንግል ማርያም ስም፣ በድንግል ማርያም ስም ሲኦል ታስረናል። ሲኦል ታስረናል። በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። ሲኦል ታስረናል። አንተም ሲኦል ታስረናል። ቶሎ ሰባት ጮህ ነው። ቶሎ ሰባት። ሰባት ጊዜ ለምንድን ነው የሚጮኸው? ምንድን ነው ሰባት ማለት? ሰባት ማለት እረፍት ማለት ነው። እግዚአብሔር በስድስተኛው ቀን ስራውን ጨርሶ በሰባተኛው ቀን አረፈ ይላል። ሰባተኛው ቀን ሰንበት ወይም ሻባት ይባላል። ሻባት ማለት የቀኖች ሁሉ አባት፣ የቀኖች ሁሉ
ንጹህ ቀን፣ የቀኖች ሁሉ የቅድስና ቀን ማለት ነው። እሺ አመሰግናለሁ። አይዞሽ በርቺ። ከየት ነው የመጣሽው? እኔ ከዚህ ነው የመጣሁት። ስዊዘርላንድ ውስጥ ነው የምኖረው። ቀጠቀጠችን ይላል። አዎ ሆዴ በጣም ይነፋል፣ ያመኛልና ሁሉም ሰው በቃ እርጉዝ ናት ይለኛል። አርግዛ ነው ሆዷ ይነፋኛል። ሰውነቴ እንደዚህ አልነበርኩም። ግን አላረገዝሽም እኮ። ሰው ግን እንደዛ ይለኝና በቃ ከሰው ጋር መቅረብ ራሱ ያስጠላኛል። ቤት ነው ሆነው በብዛት። አላገባሽም? አላገባው። ለምን ባል ሲመጣ ትመርጫለሽ? ልጃን አልመርጥም። አንቺ አትመርጭም? ዞር በል ምናምን እኔ ምን አትይም? እኔ ጫና አይገባኝም። ግን አይመጣም? ይመጣል፣ ግን በምን እንደሚሄድ ግን እኔ አላውቅም። እሱ ይናገራል፣ እሱ አትናገርም። ልቧን ይሰውርና መልስ የሚሰጠው እሱ ነው። ዞር ይላል። አንዳንዱም ኧረ እስከ እንዲሰበስብና አንተ አፍንጫን ነው የምልህ ይላል። ራሱ ነው፣ ግን እሱ አታውቀውም። የጠብ ህይወት የጠብ ቃል ያወጣል። በዚህ ጊዜ የሚፈለገው ግብ አይደርስም። ወደ አልሆነ አቅጣጫ እድሜ ልክን ይጎትታል ማለት ነው። በይ በርቺ። ስምሽ ማን ነው? ሰብለ። ሰብለማ? ሰብለ ጎይቶም። ሰብለ ጎይቶም። በይ ውረጅ፣ በርቺ። ምንድን ነው? ዛር ነው። ማን ነው ስም? ሙጬ ዘሪጋ። ከረሜላ የሚወደው መዘራረግ የምወደው ጅግናው የበረሃ ጅግና። እጅን ሰብስብ። ሙጬ ዘሪጋ ማለት ፈንዲሻ ይወዳል፣ እንሾሽላ ይወዳል፣ ከረሜላ ይወዳል፣ መስቲካ ይወዳል። የ90 ዓመት አሮጊት ሆና መስቲካ ትበላለች። ሙጬ ዘሪጋ ካለ እንግዲህ በ90 ዓመት ጥርስ የለም፣ በድድም ነው የሚበላው፣ በድድ እና መስቲካ ይወዳል። ሙጬ ዘሪጋ በጣም ነው የሚወደው። ከረሜላ ትወዳለህ? አትበላም፣ ልጅቷ ኃይለኛ ናት። አትበላም፣ አታምልከንም። ግን ትወዳለህ? አዎ። መስቲካስ? አዎ። መብላት እንወዳለን፣ ብዙኛ መብላት እንወዳለን። መጾም አንወድም። እየጾመች ዛሬ ጀምራ አንተን እያየች። እንሾሽላስ? አንተን እያየች። እንሾሽላ ትወዳለህ? አዎ፣ ሁሉ ነገር እንወዳለን። የሚበላ ብቻ መብላት ነው ስራችን። መብላት ነው። አዎ። እንጀራ ዳቦስ? ሁሉ መብላት ነው ስራችን። ቆይ ሙጬ ዘሪጋ አጋንንት ነህ? ሙጬ ዘሪጋ ሰይጣን ነህ? ሰይጣን፣ የበረሃ ሰይጣን። ስንት ዓመት ነው ከያዝካት? በማፀን ከእናቷ ጀምሮ በማፀን ባያት ነው ያለፍነው። በአባቷ ነው ያለፍነው። ባያት። ስንት ናችሁ ከአንተ ጋር? አንድ ሺህ። ተንበርክ። ስንት ዓመት ነው ለዋለ? ስንት ዓመት ነው ለዋለ? በሷ ተወለድን፣ ከሷ ተወለድን። እድሜዋ ስንት ነው? በማፀኗ 32 ናት። 32 ዓመት። ልጇንስ ይዘሃል? ልጅ የላትም። ባሏንስ? የላትም። ባል አንወድም። አግብቻታለሁ። ሚስቴ ናት። ወይ ሄደችብኝ። ባል የላትም። ወንድ አትወድም። ሁለተኛው መጽሐፍ ላይ በስብዕና ላይ የሚጋቡ መንፈሶችን ጽፌያለሁ። በስብዕና ላይ የሚጋቡ መንፈሶች ማለት ሴቷን ወንዱና ሴቷ አጋንንት አብረው ይዋሃዱና ሴቷ ላይ ይጋባሉ። ይህ ሰዶማውያን ያደርጓቸዋል። ሰዶማውያን እና ቁጥር 2 መጽሐፍ ላይ ታገኙታላችሁ። ሩህ አባድ በመባል ይታወቃል። በዚህ በእስራኤሎቹ በደንብ ያውቁታል። አይሁዶቹ ይህንን መንፈስ ሮማውያን እና አይሁዶች ይረዱታል። በል ተዘጋጅ። ትሄዳለህ አትሄድም? ሰይጣን ነው። ትሄዳለህ አትሄድም? ሰይጣን ነው። እኮ ትሄዳለህ አትሄድም? ሰይጣን ነው። ገባኝ። ትከይድ ነው። በቃ ተዘጋጅ። ቶሎ አፍለውጥ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ነው። ቶሎ ሸይጣን አንተ ምንድን ነህ? አንተ ሸይጣን ነው። ምንድን ሸይጣን ተከለመ ረባይ French. 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 Français, je parle français.
ትለቃለህ አትለቅም? ና ሽዋሾሽ ወሸሼ በላት ና ጸጋ ና ትለቃለህ አትለቅም? ሰይጣንና ጋንንት ነው በለው። እሄዳለሁ ከልጄ ጋር እሄዳለሁ እኮ ሰይጣንና ጋንንት ነው። እቱ ዲያብሉ ሸይጣን ሸይጣን ና ወደዚህ መጥፎ መንፈስ አለኝ። ና ተዘጋጅ። ልጄ ናት። እሺ ይወዳታ እሷም ሸይጣን ያለባት ይሄም አብሮ ሰይጣን ነው። ቆይ ግድ የለም ሶማሌ ነው ትተረጉሚያለሽ? ሶማሊያ እሺ አሁን ተዘጋጅ። አንተ ተዘጋጅ። ስንት ናችሁ? vous êtes combien ብዙ ነን። ስንት ናችሁ? vous êtes combien 10 ናችሁ። በል ተዘጋጅ። አፍላ ውጣ ብለው ሞት sur sa bouche ሞት እስከ sa bouche ተዘጋጅ። እሺ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በፈረንሳይኛ የለም በያልኩ ነው። በድንግል ማርያም ስም au nom de la Vierge Marie ወደ ሲኦል እንገባለን። je vais à l'enfer 7 ጊዜ ጩኸና ውጣ። crie 7 fois እግዚአብሔር ይገሥጽ። ሶማሊያው አልቀረ ምኑ አልቀረ እኮ ችግር እኮ አዙሪክ il faut que tu mettes non pas maintenant il n'est pas prêt አሁን እዛ ይሻላል። ምን እንዳረኳት ምን መጀመሪያ አረክ? ስማኝ ሁሌ በእድሜዋ በሙሉ ሁሌ ጥንስ እንዳስወረድኳት እኖራለሁ። ኦፕራሲዮን 5-6 ጊዜ ስዊዝ አረገች። ማምላክ ጌታዬ አምላኬ ተስላ በ7 ወሯ ልጅ ወለደች። ዶክተር አትወልጅም አላት። የደም ችግር አለብሽ አትወልጅም አላት። በል ተዘጋጅሻው። ስንት ናችሁ? አንዴ እሷ እሺ ተመርከክ። ምንድን ነው አብሮ ልጅ አለበት ተወልዶበታል። ሰይጣን ለምን ያስካት? ደስተኛ እንዳትሆን ለምን ሳለ ክርስቶስ እመቤቴ ትላለሳ አልፈልግም። እኔ የኛ ብቻ ነው ታምልከው የምፈልገው። እኔ አልፈልግም። ያሳ ቤተክርስቲያን እሳኮ ቁርባን ትወስዳለህ። እኔ ቀናኩበት ቀናት። እኔ ለምን እሳ ቁርባን ስንት ዓመቷ ነው? እሳ 18 ነው። ግን ለምን እሳ ከዛሬ ጀምሮ ኢየሱስ ማርያም በቃ በሙሉ በቀን ማታ ሁሉ ቀን ጸሎት ትሰግዳለህ? ለምን እሳ በፊት እኮ የኛ ባሪያ ነበር። ለምን አሁን ትሄዳለህ? የኛ ባሪያ እኮ ነበር። አሁን ቁርባን ትቆርባለህ። እኔ ዝም እላለሁ። አታስብም አንተ? ለምን እዚህ አንተ ቆምከ እዚህ ለምን? እኔ አንተ እዚህ ስራ ነው ያንተ ስራ ነው እዚህ፣ እኔ ደግሞ ስራዬ ነው። እሺ ማብራሪያ ይሰጠኛል። ተነስ ቁም። እሺ ተነስ ቁም። ተነስ። ስራውን እሱ አውቋል። እኛ ነን የማናውቀው። ከልጅነቷ የት ያስካት? ኤርትራ። በስንት ዓመቷ ያስካት? 10 ዓመቷ ነው። አብረህ አደግ። አሁን አመለጠች። ቅዱስ ቁርባን ትወስዳለች። አው በቃ እኔ አልፈልግም። እሳ በቃ ሌሊት ሁሉም እመቤቴ ድረስልኝ፣ እዚህ ባርክልኝ ስላለው እኔ አልፈልግም። እሳ ለምን በቃ እመቤታችን ቅዱስ ዑራኤል የኛ አገልጋይ ትሆናላችሁ ያለ እኔ ደግሞ አልፈልግም ያልኩ። ስንት ናችሁ? ስንት? አንድ። ተጠቀ። አንተም ተጠቀ። ከልጁ ዋጥ ናውጣ። ወረደ ቃል ተጠቀ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ናውጣ። የሚገርም ነው። በርታ። ጸልያ እንደው ዝም ብሎ ቱርቦ መምሰል አይደለም፣ መስገድ ነው።
አይዞህ አይዞህ። ትናንትና ልብሳቸውን እዳስሳለሁ ብዬ ለኢትዮጵያ በሙሉ ወርቅ ጥላ ገብቶልኛል። ሁሌ ጥንስ ነው የሚወርደኝ። ሁሌ ስንት ልጆች ወርዶብሻል? አላወቁትም። 5-6 ጊዜ ኦፕራሲዮን ሆኛለሁ። በይ ውረጅ። አምላክ ለሁሌ ነው የማለቅስ። ውረጅ። ቤቴ ሁላ መጽሐፍ ቅዱስ በይ ብቻ ውረጅ። ነው የማለቅስ። ሂጂ እዛ ተሳለም። ሂጂ ልቀቅ። ውረዱ አሁን። አይ ሂጂ